ባለፈው አርብ በደቡባዊ ኢራን ግዛት ላይ ተመቶ የወደቀውን የኤፍ-15 ተዋጊ አውሮፕላን ሁለተኛውን አብራሪ ለማዳን አሜሪካ በታሪኬ ካከናወንኳቸው እጅግ የጀግንነት ተግባራት አንዱ ነው ያለችውን ወታደራዊ ዘመቻ እሁድ ጠዋት በድል አጠናቃለች። ፕሬዝዳንት ዶናልድ ትራምፕ አብራሪውን አሁን ላይ በሰላምና በጤና እንደሚገኝ በይፋ አረጋግጠዋል። በአውሮፕላኑ ውስጥ ሁለት የበረራ አባላት የነበሩ ሲሆን አውሮፕላኑ መመታቱን ተከትሎ ሁለቱም በፓራሹት ዘለው መውጣት ችለዋል። ከመካከላቸው አንዱ ቀደም ብሎ በአሜሪካ ኃይሎች የተገኘ ሲሆን ለሁለተኛው አብራሪ ግን የተደረገው ፍለጋ ለቀናት የዘለቀና በሁለቱ ሀገራት መካከል ከፍተኛ የጊዜ እሽቅድድም የተደረገበት ነበር። ኢራን አውሮፕላኑን የጣለችው በራሷ የአየር መከላከያ ስርዓት መሆኑን የገለጸች ሲሆን አሜሪካ ግን ይህንን ለማረጋገጥ ገና መረጃዎችን እያሰባሰበች ትገኛለች። የነፍስ አድን ዘመቻው እንዴት እንደተከናወነ የሚገልጹ ዝርዝር መረጃዎች አሁንም እየወጡ ሲሆን ሂደቱ እጅግ አስቸጋሪና በውጥረት የተሞላ እንደነበር መረዳት ይቻላል። አሜሪካና ኢራን በደቡባዊ ኢራን ተራራማ አካባቢዎች የጠፋውን አብራሪ ቀድሞ ለማግኘት ከፍተኛ ፉክክር ውስጥ ነበሩ። ምንም እንኳን ትክክለኛው የነፍስ አድን ሁኔታ ገና በዝርዝር ባይገለጽም ጉዳዩን የሚያውቁ ወታደራዊ ምንጮች ዘመቻውን ግዙፍና እጅግ ውስብስብ የሆነ የውጊያ ላይ የነፍስ አድን ፍለጋ ተግባር እንደሆነ ይገልጹታል። በዘመቻው ወቅት በአሜሪካ ልዩ ኃይሎችና በኢራን ወታደሮች መካከል ቀጥተኛ የተኩስ ልውውጥና ወታደራዊ ግጭት እንደተከሰተ ቢቢሲ ዘግቧል። አብራሪውም አውሮፕላኑን ለቆ ሲወጣ በደረሰበት ጉዳት ምክንያት ሕክምና እንደሚያስፈልገውም ታውቋል። የወደቀ አውሮፕላን አብራሪን ማዳን በአሜሪካ ወታደራዊ ስትራቴጂ ውስጥ እጅግ ፈታኝ ከሆኑ ተግባራት አንዱ ነው። እነዚህ የፍለጋና የነፍስ አድን ክፍሎች እጅግ የሰለጠኑና ልዩ ዝግጅት ያላቸው የመከላከያ አባላትን የያዙ ናቸው። ዘመቻው አብዛኛውን ጊዜ በዝቅተኛ ከፍታ በሚበሩ ሄሊኮፕተሮች የሚከናወን ሲሆን እነዚህን ሄሊኮፕተሮች የሚጠብቁና አካባቢውን የሚቆጣጠሩ ሌሎች ተዋጊ አውሮፕላኖችም አብረው ይሳተፋሉ። ፕሬዝዳንት ዶናልድ ትራምፕ የኮሎኔል ማዕረግ ያለው ይህ አብራሪ በኢራን አስቸጋሪ ተራራማ አካባቢዎች ውስጥ ከጠላት በስተጀርባ ሆኖ በየሰዓቱ እየተጠጉት ባሉ ጠላቶች ሲታደን ቆይቷል። አብራሪው በእነዚህ አስፈሪ ተራራዎች ውስጥ ለ24 ሰዓታት ያህል ብቻውን በታጠቀው አጭር ሽጉጥ ብቻ ራሱን እየጠበቀ ለመቆየት ተገዷል። በዚህ ወሳኝ ተልዕኮ ውስጥ የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ የማይተካ ሚና ተጫውቷል። እንደ ሲቢኤስ ዘገባ ከሆነ ሲአይኤ አብራሪው በተራራ ስንጥቅ ውስጥ ተደብቆ ባለበት ወቅት ትክክለኛ ቦታውን በመከታተል መረጃውን ለፔንታጎን ሲያስተላልፍ ነበር። ከዚህም በላይ ድርጅቱ በኢራን ውስጥ የማታለያ ዘመቻ በማካሄድ የማዳን ዘመቻው እየተከናወነ ባለበት ወቅት አብራሪው ተገኝቶ ከኢራን ወጥቷል የሚል የሐሰት ወሬ በማሰራጨት የኢራን ኃይሎች ትኩረታቸው እንዲበተን አድርጓል። ትራምፕ እንደገለጹት አሜሪካ በደርዘን የሚቆጠሩ አውሮፕላኖችን ወደ ኢራን ግዛት ያስገባች ሲሆን ዘመቻው አንድም አሜሪካዊ ሳይገደል ወይም ሳይቆስል በድል ተጠናቋል። ይሁን እንጂ የኢራን መንግስት ሚዲያዎች በበኩላቸው የአሜሪካ ሰው አልባ አውሮፕላን አብራሪን ሲፈልግ በኢስፋን ግዛት እንደመቱትና መሬት ላይ እንዲከሰከስ ማድረጋቸውን ገልጸዋል። ኢራን ቀደም ብላ አብራሪውን በሕይወት አግኝቶ ለሚያስረክብ ዜጋ የገንዘብ ሽልማት እንደምትሰጥ አስታውቃ የነበረ ቢሆንም አሜሪካዊ አብራሪ ግን በሰለጠነበት መንገድ ራሱን ደብቆ መቆየት ችሏል። አውሮፕላኑ የተመታበት ትክክለኛ ቦታ በውል ባይረጋገጥም የኢራን የመገናኛ ብዙሃን ግዛቶቹን ሲገልጿቸው ከ700 ሺህ በላይ ሕዝብ የሚኖርባቸው አካባቢዎች ናቸው። በብዛት ዘላኖች የሚኖሩባቸው እነዚህ አካባቢዎች ከብቶቻቸውን ከሌባና ከአውሬ ለመጠበቅ ጠመንጃ ታጥቀው የሚንቀሳቀሱ በመሆናቸው አሜሪካዊውን አብራሪ ለመፈለግ በሚደረገው ጥረት ላይ ከፍተኛ ተሳትፎ ነበራቸው። የኢራን የእስላማዊ አብዮት ዘብ እንደገለጸው እነዚህ ዘላኖች አብራሪውን ለመፈለግ የመጡትን ሁለት ብላክ ሃውክ ሄሊኮፕተሮችን ተኩሰው መጥተዋል። ቢቢሲም 3 የታጠቁ ሰዎች በሄሊኮፕተር ላይ ተኩስ ሲከፍቱ የሚያሳይ ቪዲዮ መኖሩን አረጋግጧል። አውሮፕላኑ ለምን ዓላማ እዚያ እንደተገኘ ስንመለከት ኤፍ-15ኢ 2 የበረራ አባላት አሉት። አንደኛው አብራሪ ሲሆን ሁለተኛው ደግሞ በስተጀርባ የሚቀመጠው የጦር መሳሪያ ስርዓት መኮንን ነው። ይህ መኮንን የጥቃት ኢላማዎችን የመምረጥና መሳሪያዎችን የማዘጋጀት ኃላፊነት አለበት። ይህ የሁለት ሰው አሰራር በተለይም ውጥረት ባለበት የውጊያ ቀጠና ውስጥ አብራሪው አውሮፕላኑን ብቻ እንዲያሽከረክርና የሥራ ጫናው እንዲከፋፈል ይረዳል። ምንም እንኳን አውሮፕላኑን የጣለው ምን እንደሆነ አሁንም በውል ባይታወቅም ባለሙያዎች ግን የኢራን ከምድር ወደ አየር የሚተኮስ ሚሳኤል ሳይሆን አይቀርም የሚል ግምት አላቸው። ይህ የነፍስ አድን ዘመቻ አሜሪካ ከኢራን ጋር በገባችበት በዚህ ጦርነት ውስጥ ትልቅ ስኬት ሆኖ የተመዘገበ ሲሆን ሁለቱ ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ ውጥረት ይበልጥ አፋፍሞታል።